ተስፋዬ የተለያዩ ገጸ ባህሪ እየሳለ የእርሱን ውስጣዊ ዓላማን በማንጸባረቅ ሲታወቅ ለተለያዩ የፖለቲካ ፕሮፓጋንዳ መነዣነት የሚጠቅሙ ማናቸውንም ጸረ አማራ ሰነድ መጽሔትን በማዘጋጀት ሌላው ስራው ነበር። በቡርቃ ዝምታው 1992 ዓ.ም ሀገር እጅግ አንድነት አስፈላጊዋ በሆነበትና ሻዕቢያና ህወሓት በባድመ ሽፋን በተጋጩበት የጥቅም ጉዳይ ይኸው ኤርትራዊ ሰው ተስፋዬ ገብረአብ ከቡርቃ ዝምታ ገጾች ላይ የሚነበቡ ጸረ አንድነትና ጸረ ምኒልክ አቋሙንም አስነብቧል። እንዲህ ብሎ ኦሮሞ የሆነ ሰው እንዴት አድርጎ ነው ለነፍጠኛ ሚዛናዊ ሀሳብ ሊያሰፍር የሚችለው? ታሪኩን በትክክል ያወቀ ኦሮሞ የምኒልክን ሐውልት ላለማየት ጊዮርጊስን እንደማይረግጥ ታውቃለህ? ያቃጥለዋል። በገዛ መሬቱ የቆለለውን ያንን አሳማ መሰል ጭራቅ አይቶ ስሜቱ የማይነካ ኦሮሞ በድን ነው። አሊያም ታሪኩን አያውቅም ወይም ደግሞ ኦሮሞነት አይሰማውም። የቡርቃ ዝምታ ገጽ 374 ላይ ከጻፈው ተስፋዬ ገብረአብ በሌሎች መጽሐፍቶቹም ላይ ተራሮችን ያንቀጠቀጠ ትውልድ ከሚለው ልብ ወለድ መጽሐፉ ጀምሮ ጸረ ምኒልክና ጸረ ትምክተኛ ወይም ጸረ አማራ መጽሐፍትን ብቻ መርጦ የሚሰራበት ሚስጥር ስራውን እየሰራ ለመሆኑ ማሳያው ነው። እንዲያውም ትምክተኛ የሚለውን አጠራር ለህወሓታውያንና ለኦነጎች ለመጀመሪያ ጊዜ ያስተዋወቀው እርሱ ይመስላል። ይህ ሰው በተለያዩ የህትመት ስራዎቹ ወደ ኢትዮጵያውያንና አድናቂዎቹ ከመምጣቱ አስቀድሞ ይህ ስም የአማራ ህዝብ መገለጫ ሆኖ አገልግሎም አያውቅም። ይህ እኩይ ሰው ዓላማው ምንድን ነው ብሎ አስቀድሞ ለመመርመር የሞከረና በብርቱ ብዕር አጸፋ ሊሞግተው የጣረ ትንታግ ብዕረኛና አንጋፋ ጸሐፊ ከሁለቱም ብሔሮች ወካይ አንድነትን ናፋቂ አለመነሳቱ ተስፋዬ ገብረአብ እንደ ልቡ ጋልቦና ትውልዱን ወደ መጠፋፋት እንዲያመራ አልጋ በአልጋ በሆነው መንገዱ እንዲገፋበትና የጌቶቹን ትዕዛዝ በሚገባ እንዲከውን ምክንያት ሆኖታል። ትውልድ የሚገነባው በታሪክ ላይ እንደሆነ ጠንቅቆ የተረዳው ተስፋዬ ገብረአብ ትውልዱን ጊዜያዊ ሳይሆን በዘላቂነት ፍርስርሱ እንዲወጣ፣ ኢትዮጵያዊነት ስሙ እንዲጠፋ፣ ኢትዮጵያዊነት የትምክተኞችና ነፍጠኞች ታሪክ እንደሆነ፣ ኦሮሞ በማያውቃት ኢትዮጵያ የትምክተኞች አሽከር እየሆነ በከንቱ ደሙን ያፈሰሰ ሀገሩ ላልሆነች ሀገርና ሰንደቅ ዓላማ በከንቱ ዋጋ ሲከፍል እየኖረ ምስጉን ህዝብ እንደሆነ በተካነበት ሰይጣናዊ የሥነ ጽሑፍ ችሎታው ብዙ ትውልዱን አደንዟል። ከዚህ መካከልም በጻፈው ጽሑፉ የነፍጠኞች መገለጫው ትምክህት አያሌ ነው። በአንድ ወቅት አልንበረከክ ብሎ ቁም ስቅል ያሳያቸውን ጀግና የኦሮሞ ህዝብ ለማጥላላትና ስም ለማጥፋት ብዙ ተናግሯል፣ ብዙ ጽፏል። ጥቂቶችን ለመጥቀስ የኦሮሞ ህዝብ በ14ኛው መቶ ክፍለ ዘመን ከእስያ እንደፈለሰ፣ ከዚያም ማዳጋስካር ላይ እንዳረፈ፣ ከማዳጋስካር ደግሞ በሞምባሳ በኩል አሁን ኢትዮጵያ ወደምትባለው ሀገር መምጣቱን የነፍጠኛው ስርዓት ደብተራዎች ጽፏል። ይህ ደግሞ ኦሮሞን መጤ ለማስመሰል በነፍጠኞች ሆን ተብሎ ሀገሩን ለመቀማት የተጠነሰሰ ሴራ ነው ብሎ የቡርቃ ዝምታው ገጽ 27 ላይ አስቀምጦታል። አስገራሚ ልቦለድ መሳይ ታሪክ ይቅር የማይለው የታሪክ ሸፍጥ በዚህ ሰው ሆን ተብሎ እንደሚፈበረክ ማሳያ አንቀጽም ይህ ከላይ የተገለጸው አንቀጽ ነው። በመጀመሪያ ደረጃ የኦሮሞን ህዝብ ከእስያ ተነስቶ ወደ አፍሪካ ምድር መፍለስ አስመልክቶ ምንጭ አድርጎ የተጠቀመው ሰው ሀበሻም አማራም ነፍጠኛም አይደለም፣ አውሮፓውያን አጥኚዎች ናቸው የስነ ሰብ ምርምር ውጤት አድርገው የተጠቀሙ። ይህ ግን ለኦሮሞ ህዝብ ተለይቶ ከእስያ መነሻውን እስያ አደረገ ተብሎ የተጻፈ ሳይሆን ከኢትዮጵያ ጥንታዊ ህዝቦች ቡሽ ማይኖድ፣ ጥቁር ኒግሮ አሁን በኢትዮጵያ ጀርባ አካባቢ ጋምቤላ፣ ጉሙዝ፣ ኩናማ፣ ሱርናማ መሰል ህዝብ ውጭ ያሉትን ትግሬ፣ አማራ፣ ሀረሬ፣ አደሬ፣ ሽናሻ፣ አገውና ሌሎችም ህዝቦችን ቀደምት ኢትዮጵያዊ ማህበረሰብ ክፍሎች ከእስያ ፈርሰው የመን ደርሰው ከዚያም ቀይ ባህርን ተሻግረው ኢትዮጵያ እንደዘለቁ ጽፏል። ያም ነፍጠኞች ሀገርን ለመንጠቅ የጻፉት የደብተራ ተረት ነው እንደማለት ነው። ለምሳሌ አገውና የሽናሻ የነገድ ታሪክ ላይ እንዲሁ ተመሳሳይና በስ ተነስተው ከግብጽ ተነስተው አባይን ተከትለው ወደ ኢትዮጵያ ገቡ ይላል።
ይህም በተስፋዬ ገብረአብ መርዝ የተቋጠረ ታሪክ መሰል የአማራ ነፍጠኞች ራሳቸውን ነባር ሌሎችን መጤ ለማድረግ የተጻፈ ነው ሲል ተርቶታል። ተስፋዬ የማህበረሰቡን መጽሐፍ የማንበብ ክፍተትና ችግር በሚገባ የተረዳ ይመስላል። በዚህም መልኩ የእርሱን ፈጠራ እንደ ታሪክ እንዲቆጠርለት ትልቁ ምክንያትም ትውልዱ ወደ ኋላ ተጉዞ ታሪኩን ለመመርመር የማይጥርና አስቀድሞ በመጥፎ አረዳድ በነተስፋዬ ገብረአብና የኦሮሞ ደቀ መዝሙራን አእምሮ በጠባብነት የተቆለፈ በመሆኑ ነው። አሁን የነገድ ፍልሰት አቅጣጫን አስመልክቶ አዳዲስ እይታዎችና የምርምር ውጤቶች እየተገኙ ቢሆንም አሁን ድረስ የአማራ፣ የትግሬ፣ ጉራጌ፣ ሶማሌ፣ ሀረሬና አፋር ህዝቦች ነገድ አባቶች ምንጫቸው ከሲያ የሆነ የነገድ የወቅጣን ልጆች ተብለው መጠራታቸው ኢትዮጵያዊ ማንነታቸውና ስለ ማንነታቸውን የምድሩም ባለ ርስት መሆናቸውን አይነጥቃቸውም። ተስፋዬም ኦሮሞን ከሲያ ፈልሶ የመጣና በማዳጋስካር አድርጎ ኢትዮጵያ ምድር ገባ የሚለውን የስነ ሰብ ሳይንስ መረጃ የአማራ ደብተራዎች መረጃ ነው ሲል መጻፉ የታሪክ እውቀት እንደ ቁምጣ አጥሮት ሳይሆን አማራውን ከኦሮሞ ጋራ ማጋጫ ፈጠራ አድርጎ ሆን ብሎ ለመጠቀምና ኦሮሞ ኢትዮጵያ ከምትባለው ሀገር የታሪክ ጋርዮሽ አለኝ ብሎ እንዳያስብ ማንነቱን ለመቀማት የተጠቀመበት ስልቱ የስልት ቁርሾው ነው። ይሄው እኩይ ሰው ደብተራ ሲል የሚፈርጃቸውና በአውሮፓውያን አንቱ የተባሉት ታሪክ ጸሐፍት መካከል አባ ባህሬ፣ አለቃ ታዬ፣ አለቃ አጽሜ ጊዮርጊስ እና ለተለያዩ ታሪክ ጸሐፍት ግባት የሚሆን ብዙ የታሪክና የምርምር መጽሐፍት ያበረከቱ ታላቅ ሰው ተክለ ጻድቅ መኩሪያ እንዲሁም ከሳቸው በኋላና በተመሳሳይ ዘመን የተነሱት ባህሩ ዘውዱና ተክለ ጊዮርጊስ ዋቅጅራን የመሳሰሉትን ጸሐፍት ሲሆን በእነዚሁ ታሪክ ጸሐፍት አጻጻፍ ላይ ማስተካከያና እርምት ቢያስፈልግ ሌላ በጥናትና ምርምር የተደገፈ ከፖለቲካ አጀንዳ ማስፈጸሚያነት ተልኮ የጸዳ መሞገቻ ሰነድ አቅርቦ ማሻሻል እንጂ ሙሉ በሙሉ ለመፈረጅ የሚያስችል አቅም ያለው ሰውም ተመራማሪም አልተነሳም የለም። ምክንያቱም በቅርብ ጊዜ የተደረጉ የታሪክና ስነሰብ ጥናቶችም አቅጣጫቸው ወደ ቀደመው መዳረሻ እየወሰደን ስለሆነ አባ ባህሬም ሆኑ በዳግማዊ ምኒልክ ዘመን ታሪክ በመጻፍ የሚታወቁት አለቃ ታዬና አጽመ ጊዮርጊስ የኦሮሞን ሕዝብ ታሪክና የትመጥነት ባህል በብራናቸው ላይ ከመጻፋቸውም አስቀድሞ ከማህበረሰቡ ጋር በሚስዮናዊነት የካቶሊክ ክርስትናን ወንጌል በማስተማር ከማህበረሰቡ ጋር ረጅም ዘመን አብረው ይኖሩ እንደመሆናቸውና በዚያ ዘመን ንጉሳዊ ሃይማኖት ከነበረው የኦርቶዶክስ ክርስትና ውጭ በመሆናቸው በተወሰነ ደረጃም ቢሆን ከንጉሳውያን ተጽዕኖ ነፃነት እንደነበራቸውም ማሳያ ነው። ያም ሆነ ይህ ግን የኦሮሞ ማህበረሰብ ከትናንት እውነተኛ ታሪኩ ተቆርጦ ቀርቶ ታሪክ አልባ እንዳይሆን ትናንት የተጻፈን የሚወቅስና በታሪክ እውነት ላይ አጠራጣሪ ኑፋቄ በውስጡ የሰረጸ ከሆነ ዛሬ የተጻፈ ግን በእውነት መሰረት ላይ በጥናት የተመረኮዘ የማንነት ታሪክ ከፖለቲካ ፕሮፓጋንዳ በጸዳ መልኩ የሚመረመር ለትውልዱም እንኳችሁ የሚል ልጅ ያስፈልገዋል። በኢትዮጵያ ታሪክ እንደነ ጄምስ ብሩስ፣ ዶናልድ ሌቪ እና ሪቻርድ ፓንክረስ የመሳሰሉት ብዙ ኢትዮጵያን ነገዶች ታሪክ አስመልክቶ ጥናትና ምርምር አድርገው የጻፉ ሲኖሩ ከነሱ በፊትም ብዙ አውሮፓውያን የግሪክ፣ የፖርቹጋል፣ የእንግሊዝ፣ የጣሊያንና ሌሎችም ሀገራት የታሪክ አጥኚ ሰዎች ጽፈዋል። ተስፋዬ ገብረአብ የነፍጠኛ አምሃራ ደብተራዎች የተንኮል ሴራ ጻፉብን ሲል ያዞ እንባ እያፈሰሰ በሚወክለው የኦሮሞን ገጽ ባህሪው በሚከስበት ጽሑፉ ምንጩም ይኸው በአውሮፓውያኑ ስነሰብ አንትሮፖሎጂ ምርምር ውጤትና በተለያዩ የዓለም አቀፍ ዩኒቨርሲቲና ቤተ መዛግብት የሚገኝ መረጃ ነው። በእነዚህ በዓለም እውቀት በሆኑ አውሮፓውያን ጸሐፍት የተጻፉ የነገሮች ታሪክና ምርምር ውጤት ነው። በተለያዩ ምክንያቶችና ለትምህርት ወደ ውጭ ተልከው አውሮፓ ቋንቋና ሌሎች ጥበባትን ቀስመው ከመጡ በኋላ እነዚህ አውሮፓውያን ጸሐፍት የጻፏቸውን መጽሐፍት ከቀደሙት ኢትዮጵያውያን ጸሐፍት ወይም ደብተራዎች ብራናና ስንክሳር መጽሐፍት ጋር በመመርመር ጽሑፉን ለመሰነድ የበቁት። ጥፋት ናፋቂው ተስፋዬ ገብረአብ ስለዚህ እውነት ለኦሮሞ ወጣቶች በስራው ለመንገር አይደፍርም።
ሁሉንም ኢትዮጵያዊ እሴት ለትምክተኛ አማሮች አሸክሞ ኦሮሞን የኢትዮጵያ እሴት ባለውለታነቱን ክዷል። ምንም እንኳን ታሪካችንን በተሟላና በነገስታውያን ተጽዕኖ ሙሉ በሙሉ ነፃ ነው ባንልም ታሪካችንን በየዘመኑ በጥናት ላይ የተመረኮዘ ማስተካከያ ማድረግ እንጂ ተስፋዬ ገብረአብ በመሰሉ ሀገርና ራዩ ነጣቂ ቁጥር አምሳለ አርሱላን ልንነዳ አይገባም እንላለን። አርስላን ማን ነው? አርስላን በ1935 ዓ.ም አካባቢ ጣሊያን ኢትዮጵያን ስትወር አረቦች ከኢትዮጵያ ጎን እንዳይሰለፉና ለኢትዮጵያ እርዳታ እንዳያደርጉ በማሰብ ስለ ኢትዮጵያ ሕዝብ ያላቸውን መልካም እይታ በማጠልሸትና በማጥላላት ጸረ ሙስሊም ሀገር መሆኗን በሐሰት በመጽሐፍቱ በመክሰስ በተካነበት አረብኛ ቋንቋ መጽሐፍትን ጽፎ በማሳተም በአረቡ ዓለም ሲያስነብብ የኖረ በጣሊያንም በቂ ክፍያ ያገኘና በቁርአን በታላቁ ነቢይ መሐመድ ስለ ሀበሾች የተጻፈውን መልካም ገጽ በተቃረነ መንገድ ጽፎ ለአረቡ ዓለም ያቀረሸ ሆዳደር ጸሐፊ ነበር። ተስፋዬ ገብረአብም ከዚሁ አርስላን ከተባለው የአረብ ጸሐፊ የሚለየው የበለጠ እኩይና የከፋ ሰው ሆኖ ሳለ ኢትዮጵያዊነትን ተላብሶ ነገር ግን ኢትዮጵያ በውስጡ የሌለች ጸረ ኢትዮጵያዊነት አቋም ያለው ቅጥረኛ ኤርትራዊ መሆኑ ነው። ደርሰውበት ታስሯል እኮ የልብስ ስፌት ሱቆችም ጋማ ተብሏል። ይሄን ሁሉ እያያችሁ መቼም በሳት አትጫወቱም። አብደናል። ኧረ በጭራሽ አይደረግም። ደግሞስ ከተማችን እንዲህ ተውባ የዓለም መነጋገሪያ ስትሆን እያየው አይደለም የመንግስትን ለመንግስት የራሳችንን ለራሳችን ብቻ ሳይሆን ጨምረንስ ብንሰጥ። አሁን ደግሞ የበር ለበር የመጋዘን የተሽከርካሪ ቁጥጥሩም ጠንከር ያለ ስለሆነ ራሳችሁን ጠብቁ። ደረሰኝ ሳትቆርጡ በፍጹም እንዳሸጡ። የእናት አደራ የሀገር አደራ ነው። የገቢዎች ቢሮ በሚያደርገው የበር ለበር የመጋዘንና የተሽከርካሪ ላይ ቁጥጥር ያለ ደረሰኝ የሚገበያዩትን መቅጣት ብቻ አይደለም፣ በደረሰኝ የሚገበያዩትን ለከተማችን ሁለንተናዊ ብልጽግና ላደረጉት አስተዋጽኦ በሽልማት እያበረታታም ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ